ዳዊት የሰው ዕድሜው 70 ነው ብሏል። ወመሰ በዛ 80 እንደው ከዛም ከባከነ ከበዛ 80 10 ተጨምሮ 80 ወፈርፋዶንሰ እምላ ጻማ ወህማ ከ80 በኋላ ከተረፈ ጻር ጋር ድካም ነው። ምክንያቱም የሰውነቶቻችን በጠቅላላ ህዋሳት ያሉን ህዋሳት ስፔር ፓርት መቀየር የላቸው ያረጃሉ ያፈጃሉ። አይን ይፈዛል፣ ጥርስ ይበልዛል፣ ፊት ይሸበሸባል፣ ጸጉር ይሸብታል፣ ወይም ባይሸብትም ቦታውን ይለቃል፣ ወገብ ይጎብጣል። ምናልባት የዛሬ 10 ዓመት ሚስ ወርልድ ያለም ቆንጆ ተብላ ዓለም ያጨበጨበላት ሴት ከ10 ዓመት በኋላ እንኳን ዓለም ቤተሰብ ይረሳታል። ምክንያቱም እነዚህ ጠቅላላ የስሜት ህዋሳት ቦታቸውን ይለቃሉ። ሌላ ደግሞ ይመጣል ተረኛ ህይወትም የሚጣፈጠው መተካካት ስላለ ነው። ስለዚህ እኔ እድሜ 70 80 ነው። ከ80 በኋላ እንግዲህ የባከነ ተጨምሮ ምናልባት እስከ 120 ሰዎች ኖሩ ይችላሉ። እንትን ነው እንግዲህ በነገራችን ላይ እድሜ 3 ጊዜ ማስተካከያ ተደርጎበታል በመጽሐፍ ቅዱስ። የመጀመሪያው በኦሪት ዘፍጥረት ምዕራፍ 5 እስከ ማይ አካባቢ ድረስ የሰዎች እድሜ በጣም ዝቅተኛ የምትለው 530 700 ነበር። በጣም ትልቅ እድሜ የሚባለው የማቱሳላ ነው። 969 ዓመቱ በመድር ላይ የኖረ 70 ዓመት ለመሙላት 1000 ዓመት ለመሙላት ጥቂት ነበር የቀረው። አዳም 930 ነው፣ ኖህ 950 ነው። ይሄ ግን በጣም የሚያሳዝነው ነገር የእድሜያቸው መብዛት ለብልግና ለኃጢያት ለሩክሰት እንጂ ያጋለጣቸው በእድሜያቸው ብዛት ልክ ሊጠቀሙበት አልቻሉ። ለምሳሌ አንዳንድ ሰዎች አይተህ እንደሆነ እድሜያቸውና ቁም ነገራቸው አልመጣጠን ሲላቸው ምን ያደርጋሉ? ይቀንሳሉ። እድሜያቸውን ይቀንሳሉ። ምክንያቱም ቁም ነገር መጨመር ዋጋ ያስከፍላል። እድሜ ለመቀነስ በእጅ ነው ያለው። አሁን አንተ 30 ዓመቴ ነው ብትል ምን አገባው ማለት በእጅ ያለው ነው በቃ አልኩኝ። አሁን ሰዎች ቁም ነገራቸውን መጨመር ሲያቀታቸው እድሜያቸውን ይቆርጡታል። ለምሳሌ ደግሞ አንዳንድ ጊዜ አይተህ እንደሆነ በጊዜ ቁም ነገር የሰሩ ሰዎች ደግሞ እንዴ በዚህ እድሜ ውሸቱን ነው እንዳይባሉ ጨምረው ያወራሉ። አሁን ለምሳሌ በ20 ዓመቱ አንድ ሰው ማስተርሱን ቢሰራ ወይ ፒኤችዲ ቢቀበል እንዴ ውሸቱ ነው አይ የነገር ጨምር ላርግበት ይልና 27 30 ዓመት ነው ይችላል። የእድሜና አሁን በኖጊ የነበሩ ሰዎች እድሜያቸውን ለወንጀል ተጠቀሙ። ስለዚህ እግዚአብሔር ምን አለ? ወይኩን መዋዕሊሁ ለጓለሚያው የሰው ልጅ እድሜ ካሁን በኋላ የመጨረሻው ጥግ 120 ዓመት ይሆናል። እንግዲህ ከ969 ከ930 ከ950 ከ712 ከ812 ምን ያህል የበጀት ቅነሳ እንደተደረገ ታውቃለህ? እንግዲህ በመስሪያ ቤቶች ታውቅ እንደሆነ በጀት በ3 መንገድ እንትን ይባላል ይቀነሳል። አንደኛ በጀቱ የተለቀቀለት መስሪያ ቤት በትክክል በጀቱ ከተጠቀመ ለሚቀጥለው ዓመት ተጨማሪ በጀት ይለቀቅለታል። ሁለተኛ በጀቱን ያልተጠቀመ ከሆነ ያኑ ተጠቀም አይጨመርልም ይባላል። በጀቱን ያባከነ ከሆነ ግን ኃላፊዎቹ ይጠየቃሉ፣ መስሪያ ቤቱም ሊታጠፍ ይችላል። የእድሜ በጀት ነው ከእግዚአብሔር የሚለቀቅ። ስለዚህ የመጀመሪያው ላይ በትክክል ስላልተጠቀሙበት ከ900 ምናምን ወደ 120 መጣው እግዚአብሔር። አሁንም እንደገና ከስንት 100 ዓመት በኋላ በሶስተኛ ላይ ደግሞ በዳዊት ዘመን ደግሞ ከ1000 ከ2000 ከ3000 ዓመት በኋላ ደግሞ በዳዊት ዘመን ደግሞ የለም 120 ዓመት ራሱ ተንዛዝቷል። ለወንጀል ለኃጢያት ለርኩሰት ለበደል የተጠቀማችሁበት አባክናችሁታል ብሎ አሁንም እግዚአብሔር ሌላ የበጀት ቅነሳ ያደረገና ዳዊት ምን አለ? ሰው እድሜው 70 በቂ ነው፣ ከበዛ 80 ነው፣ ከዛ በላይ አለና እንግዲህ ልባርክ እንደው የ10 የባከነ ተጨምሮ ቢባል 80 ሆነ። ከ120 ወደ 80 ማለት ስንት ተቀንሶ ማለት ነው? 40 ዓመት ተቀንሶ ማለት ነው። እንደገና 70 ዓመት። አሁን ደግሞ አፍሪካ ውስጥ ታውቃለህ 30 እንደው አማካኝ ተባለና 40 ምናምን 40 አሁን እግዚአብሔር አልነገረንም እንጂ አሁን የበጀት ቅነሳ አድርጓል። ምክንያቱም እድሜ እየባከነ ነው። አሁን እንግዲህ በረጅም እድሜ መኖር የጽድቅ ምልክት ነው ወይ? ሊሆንም ላይሆንም ይችላል። ይሄን ማወቅ ያስፈልጋል። ምክንያቱም ማቱሳላ 969 ዓመት በመድር ላይ ኑሮ ምን እንደሰራ እድሜው ብቻ ነው ተመዝግቦ የተገኘው። ምን እንደ በቃ ፍራፍሬ ሲሸመጥጥ ነው ኖሮ ዝም ብሎ የረባ ስራ ሰራ አልተባለ። ቂርቆስ ግን በ3 ዓመት ነው ሰማዕት የሆነው። ዮሴፍ በዝሙት ተፈትኖ ዛሬ ለንጽህና ጥቅስ የሆነው ዮሴፍ በ23 ዓመቱ ነው። ቅዱስ ጊዮርጊስ በ23 ዓመቱ ነው ሰማዕት የሆነው። ሰሎሞን የነገሰው በ12 ዓመቱ ነው። በ12 ዓመት እንኳን ሀገር እድር መምራት አይችልም በእኛ ዘመን ታቀርናል። እና እኔ ረጅም እድሜ መኖር የጽድቅ መለኪያ ነው ወይ? ሊሆንም ላይሆንም ይችላል። ሰዎች እድሜያቸው ሊቀነስባቸው ይችላል፣ ወይም ደግሞ
ተቀንሷልም አልተቀነስ ሳይባልም ሊቀጥል ይችላል።